ቆንጆ ነኝ ወይስ አይደለሁም የሚል ጥያቄ ድንገት አእምሮዬ ውስጥ ብልጭ ያለው ልክ የዛሬ ዓመት አካባቢ ነበር። እስከ ዛሬም በየቀኑ በየሰዓቱ ጥያቄው በውስጤ ያቃጭላል። አንዳንዴ እንዲያውም የሆነ ሰው ጠርቼ ለመሆኑ ቆንጆ ነኝ ወይስ አይደለሁም ብዬ መጠየቅ ያምረኛል። የራሴን ፊት ማየት ናፍቄያለሁ። የራሴን ፈገግታ፣ የራሴን ጥርሶች፣ የራሴን ከናፍርት፣ የራሴን አይኖችና አፍንጫ፣ ብቻ መልኬን ማየት ክፉኛ ፈልጌያለሁ። በጣም ፈልጌያለሁ። አንዳንዴ ፊቴን ሳስበው የተጨማደደ ቆዳ፣ ብነካው ለእጄ እንደ ቆረቆንዳ የሚሻክር ከንፈርና ግራ ጉንጬ ላይ የሚያዳልጥ ስፋቱ ስሙን የሚያህል ጠባሳ የሚኖረው ይመስለኛል። በቀኝ የእጅ ጣቶቼ ፊቴን ስዳስሰው የሚያጋጥመኝ ሌላ ነው። እንደ ተባዘተ ጥጥ የሚለሰልስ ቆዳ። የቆዳዬ ልስላሴ ለራሴም ይደንቀኛል። የፊቴ ቆዳ የኔ አይመስለኝም። እጄ ሌላ ሰው ፊት ላይ ያረፈ ነው የሚመስለኝ። ታዲያ ከራሴ ቆዳ ጋር በፍቅር የወደኩ ይመስለኛል። ደጋግሜ የቀኝ እጄን መዳፍ ጉንጬ ላይ በቀስታ አንሸራትተዋለሁ። ጣፋጭ ደስታ እንደ ማር በውስጤ ሲፈስ ይሰማኛል። ጣቶቼ ምላስ ሆነው የቆዳዬን ወለላ የቀመሱ አይነት። የአይኔን ሽፋሽፍት፣ የቅንድቤን ለስላሳ ጠጉር በጣቶቼ ስዳስሳቸው የሚሰማኝ ሐሴት ወደር የለውም። መልኬን እንደ ብሬል ጽሑፍ በጣቴ ነበር የማነበው። ከራሴ ጋር ፍቅር የጀመረኝ ልክ የዛሬ ዓመት አካባቢ ነበር። ምንም ይሁን ምን መኖር ጥሩ ነው። መኖር ምን አባቱ ብለን በገዛ ፈቃዳችን ነፍሳችንን ከስጋችን ለመለየት ፈራ ተባ ስንል ሕይወት የተስፋ ቅንጥብጣቢዋን በኑሮ ጎዳናችን ላይ እየጣለች እንደ ለማዳ ውሻ ታስከትለናለች። እንጂማ ገና መቼና መቼ የሰው ልጅ ራሱን አጥፍቶ ይህችን ዓለም ዳዋ በወረሳት ነበር። መኖር ጥልቅ ሱስ ነው። ይሄው ወፈ ሰማይ የኑሮ ሱሰኛ የእድሜ ሲጋራውን ለኩሶ የመኖር ሱሱን ሊያሳርፍ በአፍና በአፍንጫው ተስፋን ይምጋታል። አዲስ ዛሬን ወደ ውስጡ እየሳበ የተቃጠለ ትላንቱን ወደ ውጭ ተነፍሰዋል። ለዚያ ይሆን እንደ አየሩ ነበር የሚሸተው? የሚበዛው ሰው ልክ እንደ ሲጋራ ርጋፊውን የታሪክ ወጭቱ ላይ እየተረኮሰ የነገ ጀንበሩን በጉጉት ሲጠብቅ እጁ ላይ እድሜ ተቃጥላ ትከስማለች። ቢሆንም መኖር ያሳሳል። እግዜር መቼም ከ1 ዓመት በፊት ግደለኝ እያልኩ ደጋግሜ የጸለይኩትን ጸሎት ሰምቶ አሁን ከተፍ ቢልና ልጄ በይ ተነሽ እንሂድ ቢለኝ ቀልድ አታውቅም እንዴ የምለው ይመስለኛል። መኖር ያሳሳኝ ከጀመረ 1 ዓመት አካባቢ ሆነኝ። ከሰኞ እስከ ዓርብ ድረስ መንደሩ ላይ ከባድ ዝምታ ይረብበታል። ሕፃናት ትምህርት ቤት፣ አዋቂዎች ወደ ስራቸው ይሄዳሉ። ስራ የሌላቸው ጠራራውን ሽሽት በየቤታቸው ስለሚከተቱ የሰው ድምፅ አይሰማም። ከቅርብ ርቀት ሰፈራችን ካለው ትዝታ ሙዚቃ ቤት የሚባል የተከፈተ ሱዳንኛ ዘፈን ይሰማል። ሱዳንኛ ዘፈን ስሰማ አገሩ በረሃ የሆነ ነው የሚመስለኝ። ሁሉም ሰው ትቶኝ ወደ ሆነ ሀገር የተሰደደና ብቻዬን የቀረው እየመሰለኝ እፈራለሁ። አላይደል ሁሉም ሰው እኔ ሳልሰማ በምልክትና በጥቅሻ ተጠራርቶ ወደ ሱዳን የተሰደደ። ሳትሰማን እንሂድ እሷን ማን ይጎትታል እየተባባለ እግሬ አውጭኝ አለ። የሚያወጣ እግር ያላቸው ታዲያ እንዲሰፈሩ ጭር ሲል ሁሉም ሰው ትቶኝ ወደ ሆነ ሀገር ሄደ እየመሰለኝ መፍራት ከጀመርኩ 1 ዓመት አካባቢ ሆነኝ። የሰፈሩን ሰው ሁሉ በስም እየጠራው አላችሁ ወይ ማለት ያምረኛል። እስቲ ካላችሁ ጣታችሁን አሳዩ። በፊት ይህን ዝምታ አልወደውም ነበር። ስልችት ነበር የሚለኝ። አሁን ግን ዝምታው እንደ ነፍስ ሙዚቃ ከሩቅ እንደሚሰማ ህብረ ዝማሬ ሆኖ ውስጤን በደስታ ያፍነከንከዋል። ተፍነክንኬ ሳላበቃ ደግሞ ውስጤን በድንጋጤ ትርክክ የሚያረግ ስጋት ይፈጠራል። ደስታውም ሆነ ድንጋጤው የሚነዝር ነገር አለው። ሰዎች ሲያወሩ ከእግር ጥፍሬ እስከ ራስ ፀጉሬ ነዘረኝ እንደሚሉት። የደስታሽም ሆነ የድንጋጤሽ መነሻ ምንድን ነው ብባል መልስ የለኝም። ከመሬት ተነስቼ መደሰትና ከመሬት ተነስቼ መደንገጥ ከጀመርኩ 1 ዓመት አካባቢ ሆነኝ። አጽናፍ ነው ስሜ። አጽናፍ ብሎ ስም ያወጣልኝ ማን እንደሆነ እግዚአብሔር ይወቅ። ምናልባት እናቴ፣ አባቴ ወይ አንዱ መንገደኛ ይሆናል። ዞሮ ስሜን ያወጣው ሰው በከንቱ ደከመ። ማንም በዚህ ስም ጠርቶኝ አያውቅም። በስሜ መጠራት ይናፍቀኛል። አጽናፍ ደህና አደርሽ
አጽናፍ ሰላም ነው? አጽናፍዬ እንዲህ ብባል ብዬ ለራሴ አስባለሁ። አንዳንዴ ስሜን ሳስበው አሁን እኔ ምን አጽናፍ ይመስላል እላለሁ። አጽናፍ ማለት ራሱ ምን መምሰል ነበረበት? ግን ለመጀመሪያ ጊዜ ስሜ አጽናፍ መሆኑን ያወቅኩት መቼ ይሆን? ማንም ሰው ስሙ የራሱ ስም መሆኑን ለመጀመሪያ ጊዜ የሚያውቀው መቼ ነው? ስም ያወጣልንን ሰው ልናቅ እንችላለን፣ ግን በስማችን ስንጠራ አቤት ማለት መቼ እንደጀመርን አናስታውስም። ሰዎች እኮ ምስኪን ነን ስናሳዝን። ለሁሉም ሰዎች ማዘን ከጀመርኩ 1 ዓመት አካባቢ ሆነኝ፣ ለማይታዘንላቸውም ጭምር 21 ዓመቴ ነው። ታዲያ ላለፉት 11 ዓመታት ከቤት ወጥቼ አላቅም። ስወለድ ጀምሮ ሁለቱም እግሮቼ መንቀሳቀስ አይችሉም። ከወገቤ በታች ሙሉ በሙሉ ሰውነቴ መንቀሳቀስ ስለማልችል የግድ የሰው ድጋፍ ያስፈልገኛል። የግራ እጄ ሙሉ በሙሉ አይታዘዝልኝም። አንዳንዴ እንደ ቀኝ እጄ ጠንካራ ባይሆንም ደህና መንቀሳቀስ፣ ጣቶቼ ማጠፍና መዘርጋት እችላለሁ። ብዙም ሳይቆይ ግን ሙሉ ለሙሉ የማይንቀሳቀስ በድን ይሆናል። ይሄ ነገር ታዲያ ከግራ እጄ አልፎ እስከ እግሮቼ የሚዘልቅ የመዳን ተስፋ ይጭርብኛል። ጥሩ ሐኪም ቢያገኝ እኮ ምናልባት ከባድ ላይሆን ይችላል እላለሁ ለራሴ። ለሰው ግን ተናግሬው አላውቅም። እዚህ ጎረቤት የ10 ብር መድኃኒት መግዣ አጥተው በየቀበሌው የነጻ ሕክምና ወረቀት ሲያጽፉ የሚንከራተቱ ምስኪኖች ታሪክ እየሰማሁ እንዴት ነው 21 ዓመት አሳስሮ ቁጭ ላደረገኝ ችግር ሐኪም ፈልጎ የምለው? ተስቶኝ ብናገር እንኳን የሞተውን ቅድመ አያቴን ከሞት አስነሱልኝ ያልኳቸው ያህል የሚገረሙ ይመስለኛል። ማንቀሳቀስ የምችለው ቀኝ እጄን ብቻ ነው። ቀኝ እጄ ሁሉም ነገሬ ነው። አንዳንዴ በቀኝ እጄ ብቻ የምሰራውን ነገር ሳስብ ራሴን የተለየው ፍጥረት አድርጌ እመለከተዋለሁ። ልክ በቀኝ እጄ ብቻ ዓለምን መገልበጥ የምችል ኃያል ሰው የሆንኩ እስኪመስለኝ። ታዲያ እንደፈለግኩ መንቀሳቀስ ባልችልም ለዓመታት ከቤቴ ባልወጣም ጥልቅ ብቸኝነቴ ውስጥ ማንም በቁም ነገር የማያየው ጥበቃና ፍቅር አለ። ሕይወቴ በጥበቃ የተሞላ ነው። ሁልጊዜ ጧት በናፍቆት ከምጠብቃቸው ነገሮች አንዷ ሀብል ነበረች። ሀብሌ የኔ ቆንጆ ሁልጊዜ ጧት ወደ 3 ሰዓት አካባቢ ሰበር ሰካ እያለች ቤታችን የምትመጣ የጎረቤት ድመት ናት። ባልቴቷን ልክ እንደሌሉት አልፋቸውና በቀጥታ ወደ እኔ ትመጣለች። አንገቷን ልክ እንደ ሀብል የሚከብ ጥቁር መስመር ስላላት ነበር ሀብል ያልኳት። ትመጣና ዘላ ጉልበቴ ላይ ትወጣለች። ተመቻችታ ትተኛና እንደ ሰው ማንኮራፋት ትጀምራለች። ለስላሳ ጠጉሯን በጣቶቿ ሳሻሻት ደስ ይላታል። እንቅልፏን ስትጨርስ ጅራቷ ፊቴን እስኪነካ ወደ ላይ አቆማ ትንጠራራና ዘላ ወርዳ ትሄዳለች። እስከሚቀጥለው ቀን ጧትም አትመጣም። በየቀኑ ለዓመታት ጧት ትመጣ ነበር። ቅዳሜ ቅዳሜ ብቻ አትመጣም። ሰፈራችን ባለው ሆቴል ውስጥ ቅዳሜ ዕለት በግ ስለሚታረድ እዚያ ግንብ ላይ ተቀምጣ እንደምትውል ሰምቻለሁ። ታዲያ የልብ ጓደኛዬ ነው የምትመስለኝ፣ የልብ ጓደኛ። በዚህ ሁሉ ዓመት አንድ ቀን እንኳን እኛ ቤት ቁራሽ ተሰጥቷት አያውቅም። የእውነት ፍቅር ካልሆነ ምን አገኘ ብላ ትመጣለች። ከ5 ወር በፊት አንድ የተረገሙ ሰውዬ የዶሮ ጫጩቴን ልትነጥቅ ስትል ደረስኩባት ብለው በድንጋይ መተው ገደሏት። ልጆቻቸው አሜሪካ የሚኖሩ ትልቅ ግቢ ቤት ያላቸው ሰውዬ ናቸው። ምን ነካቸው ነው ያልኩት። ከዚያ በፊት ልጆቻቸው ለዘመድ አዝማድ ልከውላቸው የጠበባቸውን ልብስ አምጥተው እማ ሆይ ለልጅቱ ከሆነ አትሞክረው፣ ቆንጆ ልብስ ነው፣ ልጆቹ ጠቧቸው ነው እያሉ አንድ 2 ጊዜ ልብስ አምጥተውልኛል። ሀብልን እንደገደሏት ከሰማሁ በኋላ ግን ያመጡልኝን ልብስ አልለብስም ብዬ አመጽኩ። ማን ያየኛል? ያው ለራሴ ነው እንጂ። መኝታዬ ላይ ተደፍቼ ብዙ ቀን አለቀስኩ። የሰፈሩ ሰው በሙሉ ተገላገልን፣ ሌባ ነበረች አለ። ሌባ እንደሚጠየፍ ሰው። አሁን የበትረ እናት ጫጩት ስላባረረች ድመት ሌብነት እያጋነኑ የሚያወሩት በምን አፋቸው ነው? ልጃቸው በትረ ዶሮ ከነነፍሱ ሰርቆ የሚሸጥ ሌባ አይደል እንዴ? ሰፈሩ ሁሉ የሚያወራው ነው። ምንም አቅም ባይኖረኝም ጎረቤቱ አስጠላኝ። የሀብል ነገር እንዲሆኖ ቀረ። በዚሽ ምድር ላይ ከአንዲት ምስኪን አብሮ አደግ ጎረቤታችን ውጪ የልቤን የማወራው ጓደኛ የለኝም። ኖሮኝም አያውቅም። ቤተሰብ የለኝም።
የምኖረው ከአንዲት እድሜያቸው ከገፋ መነኩሴ ጋር ነው። ያሳደጉኝ እሳቸው ናቸው። ጧትና ማታ መጸዳጃ ቤት የሚወስዱኝ፣ በሳምንት አንዴ ገላዬን የሚያጥቡኝና ልብስ እንድቀይር የሚረዱኝ ይህች ሴት ናቸው። ሰው ላልወለደው ልጅ እንዴት ነው ይህን ሁሉ ዋጋ የሚከፍለው እያልኩ ሁልጊዜ አስባለሁ። እዚያ ሰማይ ቤት መላእክቱ ሁሉ አረፍ ሲሉ ስለዚህ ሴትዮ በጎ ስራ በብዛት የሚጨዋወቱና እኒያን ሀብልን የገደሉ ክፉ ሰውዬ እንዴት ሲኦል እንደሚወረውሯቸው የሚመካከሩ ይመስለኛል። ታዲያ እንደ እናት ቢያሳድጉኝም የባልቴቷ መነኩሴ ፊት ያስፈራኛል። የፊታቸው ቆዳ ክፉኛ መሸብሸብ በእድሜ የመጣ ቢሆንም በተለይ ከዓይኖቻቸው ግራና ቀኝ የተኮማተረ ቆዳቸው እሳት ያሸተተው ስስ ላስቲክ እንጂ የሰው ቆዳ አይመስልም። ከዓይናቸው በታች ያለው ቆዳም ኩፍ ብሎና ተንጠልጥሎ ስመለከት በእኔ ምክንያት ከድሮ ጀምሮ ወደ ውስጥ እያለቀሱ እንባቸውን የቋጠሩበት የእንባ ከረጢት ይመስለኛል። ነፍስ ካወኩበት ጊዜ ጀምሮ ቆብ የሚደፉበትን ራሳቸውን ሁልጊዜ ሙልጭ አድርገው ስለሚላጩት ጸጉር የሚባል ነገር ኖሯቸው አያውቅም። እርጅናቸውን የምለካው ከዓመት ዓመት እየጎበጠ በሚሄድ ጀርባቸውና ፊታቸው ላይ በሚጨመሩ የእድሜ መስመሮች እንጂ በሽበታቸው አልነበረም። አይኖቻቸው ቅዝቅዝ ያሉና ጉድጓዳቸው ውስጥ የተደበቁ ስለሆኑ የአስከሬን አይኖች እንጂ ቆመው የሚራመድ የህያው ሰው አይን አይመስሉም። እነዚህን አይኖች እድሜን በሙሉ ባያቸውም እስካሁን ድንገት ሲያርፉብኝ ያስደነግጡኛል። ባልቴቷን መነኩሴ መልመድ አልቻልኩም። ሰርክ አዲስ ድንጋጤ የሚያጭር አንዳች አስፈሪ ነገር አላቸው። ለክፋቱ ደግሞ ሁልጊዜ የሚቀመጡት ከፊት ለፊቴ ነው። አልፎ አልፎ የቤት ስራ ሊሰሩ ወዲያ ወዲህ ካላሉ በስተቀር እንደኔው መንቀሳቀስ የማይችሉ እስኪመስለኝ ከበግ ቆዳ የተሰራ ጎዛ ጣል በተደረገበት የጭቃ መደብ ላይ ፊት ለፊት ተቀምጠው ለረጅም ሰዓት መቁጠሪያቸውን ሲያቅጨለጭሉ ነው የሚውሉት። መቼም በዚህ ዘመን አዲስ አበባ ውስጥ ያው መሃል ከተማ ላይ የጭቃ መደብ ያለበት ቤት አለ ቢባል ማን ያምናል? ይኸው እኔ በምኖርበት ቤት ያውም አይን የሚያጥበረብሩ ሰማይ ጠቀስ ፎቆች በአንድ ክረምት እንደ ሙጃ በሚበቅሉባት ካሳንቺስ። እዚህ በሩ ላይ እዚህ ቤት መደብ አለ የሚል ወረቀት ቢለጠፍ እነዚህ ትልልቅ የካሳንቺስ ሆቴሎች ውስጥ የሚያርፉ ቱሪስቶች እየከፈሉ ሳይጎበኙት አይቀሩም። አዳምና ሔዋን ከገነት እንደተባረሩ በቀጥታ መጥተው ኩርምት ብለው የተኙት እዚሽ መደብ ላይ ነው ቢባል እኔ ራሱ አምናለሁ። ባልቴቷ መደቡ ላይ የሚያነጥፉትን አጎዛና ድሪቶ ፀሐይ ላይ ሊያሰጡ ወደ ውጭ ሲያወጡት እርቃኑን የቀረውን መደብ እያየሁ እገረማለሁ። መደቡ ቢቆፈር 2 ሚሊዮን ዓመት እድሜ ያስቆጠረ የአንዲት አካል ጉዳተኛ ሴት አጽም የሚገኝና ምሁራን የጥንት ሰዎች ቆመው መራመድ አይችሉም ነበር የሚል ሳይንሳዊ ትንታኔ የሚሰጡ ይመስለኛል። መደቡ ስር እኔ የተቀበርኩና ከራሴ መቃብር አጠገብ ቆሜ የምጎበኝ አይነት። ቢቆፈር እኔ እዚህ ወንበር ላይ ሳይሆን እዚያ ስር ነው የምገኝ። እንጃ መደቡ ይጨንቀኛል፣ ባልቴቷ ይጨንቁኛል። የሚጨለጭለው የባልቴቷ መቁጠሪያ ድምፅ ምጽአትን በግድ የሚጠራ ጫጫታ ነው የሚመስለው። ቃቃ ቃቃ ቀጭ 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 እንዴት ይሰለቻል! ሙሉ ቀን እንዲሁ ሲንቀጫቀጭ ነው የሚውለው። አንዳንዴ እንዲያውም በረጅም ጸሎታቸው እግዜር እኔን እንዲወስድላቸውና ነፃ እንዲያወጣቸው የሚለምኑ እየመሰለኝ እባክህ የዚች ምስኪን ሴትዮ ጸሎት ስማና ወደዛ ገላግለኝ እያልኩ በጸሎት ላግዛቸው ሞክራለሁ። እስካሁን ግን አልወሰደኝም። አሁን ግን በተለይ በዚች አንድ አመት እንኳንም የተወኝ እላለሁ። እዚህ የጎረቤት ከሚከፈት ሬዲዮ አንድ ቅዳሜ ከሰዓት በኋላ ደስ የሚል ሸካራ ድምጽ ሲነበብ የሰማሁት ግጥም ከመኖር ብዙ አለ ካለመኖር ምንም ብሏል እኮ። ይህችን መስመር በዚህ አመት ስንት ሺህ ጊዜ እንደደጋገምኳት እንጃ። ከመኖር ብዙ አለ ካለመኖር ምንም። እንግዲህ የህይወት ዑደት ለኔ አንድ አይነት ነበር። ጠዋት ወፍ ሳይንጫጫ ጨለማው ገና ሳይገፍ በባልቴቷ ድጋፍ ካልጋዬ ላይ ተነስቼ መጸዳጃ መሄድና ተመልሼ ተሽከርካሪ ወንበሬ ላይ መቀመጥ። ማታ ውጩ በደንብ ሲጨልም በባልቴቷ ድጋፍ መጸዳጃ ቤት መሄድና ወደ አልጋዬ መመለስ ነው። ይኸው ነው። በጧትና በማታ መካከል ባለው ረጅም ቀን የሚነበብ ነገር ከሌለኝ በስተቀር ምንም አልሰራም። ተሽከርካሪ ወንበሬ ላይ ተቀምጬ ከባልቴቷ ጋር መፋጠጥ። ተሽከርካሪ ወንበሩ ከእድሜ ብዛት የተነሳ
ጎማው ተንፍሶ ስለማይንቀሳቀስ መደበኛ ወንበር ሆኗል። አንድ ሀብታም ናቸው ገና በሕፃንነቴ የሰጡኝ። እንደኔው አካል ጉዳተኛ የሆነች ልጃቸው ለሕክምና ወደ ውጭ ሀገር ስትላክ ወንበሯን በወዛደር አሸክመው ሊያስጥሉት ሲወስዱት ነበር። በቤታቸው ተቀጥራ ልብስ በምታጥብ ጎረቤታችን አስተዋሽነት የመጸወቱኝ። ስንትና ስንት ዓመቱ። አንዳንዴ ታዲያ ለማላውቃት ልጃቸው ሕክምና ተሳክቶላት መራመድ ችላ ይሆን እያልኩ አስባለሁ። ማን ያውቃል? ከመራመድ አልፋ ማታ ማታ የዘፈንና የጩኸት ድምጻቸው ከሩቅ ወደሚሰማኝ ጭፈራ ቤቶች ከአንዱ ወደ ጓደኞቿ ጋር እየሄደች ትጨፍር እንደሆነ ማን ያውቃል? እሁድ እሁድ በዋናው መንገድ ላይ ኃይሎ ጋ እያሉ ሲያልፉ ከምሰማቸው ሰርጎች አንዱ የሷ ቢሆንስ? ያርግላት። በማይገባኝ ምክንያት ባልቴቷ መነኩሴ ሰው እንዲያየኝ አይፈልጉም። ለዚህም ነው እንደ ዶሮ በጧት ነክተው የሚያነቁኝ። ወደ መጸዳጃ ቤት ሲወስዱኝ ልክ ወንጀል እንደሰራ ሰው ዙሪያውን ይገላመጣሉ። ባልቴቷ ሲበዛ ዝምተኛ ስለሆኑ ጎረቤት ይፈራቸዋል። ለዚያም ነው ሰውን ከሰላምታ ባለፈ ወደ ቤታችን ማንም ሊጠይቀን ዝር የማይለው። በዚህ ሁሉ ዓመት ውስጥ 2 ሰዎች ብቻ ናቸው ወደዚህ ቤት ጎራ የሚሉት። አንዱ አልፎ አልፎ አርብ ብቅ የሚሉት ባለሱቅ ሰውዬ ናቸው፣ ጋሻ አምዛ። የሆነች ነገር ቆጣጥረው ይመጡና ብዙ ጊዜ ምግብ፣ ሳሙና፣ ለኔ የፀጉር ቅባት፣ እማ ሆይ እንዴት ዋላችሁ? አንቺ ቆንጆ አደግሽ አይደለም? ቆንጆ እንደናቷ ብለው በሯ ስር ካለች ወንበር ላይ አረፍ ይሉና ጠይቀውን ይሄዳሉ። ባልቴቷም ትንሽ ፈታ ብለው የሚያወሩት ከጋሻ ሀምዛ ጋር ነው። ጋሻ ሀምዛ በዝርዝር ባይናገሩትም እናቴን ያውቋታል። ምን ነው ብቻቸውን አግኝቻቸው ስለ እናቴ በደንብ በነገሩኝ እላለሁ። ሌላዋ ቤታችን የምትመጣው ብርሃን ናት። ስምን መልአክ ያወጣዋል። አብሮ አደጎች ነን። የዛሬን ያድርገውና ትምህርት ቤትም የተመዘገብነው አብረን ነበርን። በህይወቴ አሉኝ የምላቸው ውብ ትዝታዎች ሁሉ እነዚያ ጊዜያት ነበሩ። እስከ 6ኛ ክፍል አብረን ተምረናል። ብርሃን ተሽከርካሪ ወንበሬን በልጅ ክንዶቿ እየገፋች እዚያው ሰፈሬ ባለ አንደኛ ደረጃ ትምህርት ቤት ተወስደኝና ትመልሰኝ ነበር። ተሽከርካሪ ወንበሬ ተአምር እየሆነባቸው ብዙ ልጆች በወረት ለትንሽ ቀን ይገፉልኝና ሰልችቷቸው ይተውት ነበር። ብርሃን ግን እስከ መጨረሻው አብራኝ ነበረች። ያው መጨረሻው 6ኛ ክፍል ሆነ እንጂ። ወደ 7ኛ ክፍል ስንዘዋወር ትምህርት ቤት መቀየር ነበረብን። በጭራሽ ይሆናል ብዬ ያላሰብኩት ነገር ነበር። የመጨረሻው ቅርብ ትምህርት ቤት የተባለው በታክሲ 1 ፌርማታ የሚያስኬድ ነው። መቀጠል አልቻልኩም። በቃ ከመደበኛ ትምህርትና ትምህርት ቤት ጋር እዛው ላይ ተሰነባበትኩ። ብርሃን ደብተሮቿን አቅፋ እያለቀሰች ቻው ስትለኝ ትዝ ይለኛል። ቅፍፍ የሚል ሰኞ ጧት። ሰኞ የሚባል ቀን የሽንፈቴ ደውል የተደወለበት ቀን የሚመስለኝ ከዚያ በኋላ ነው። ሁልጊዜም ይህን ነገር ሳስብ ልቤ ላይ የሚንፈራፈር ብስጭትና ቁጣ አለ። ከዚያሽ ቅጽበት ጀምሮ ከቤት ወጥቼ አላውቅም። አለመውጣት ያሳስቦት የጠየቀ የለም። ለመጀመሪያ ጊዜ ስለ ሞት ያሰብኩት የዚያን ቀን ነበር። እግዚአብሔርን እንዲህ አልኩት፣ እስከ 6 ተምሬያለሁ፣ ሌላው ሁሉ ይቅር፣ ለሞት አይበቃም? ትምህርት ቤት መሄድ ላቁም እንጂ ብርሃን በየቀኑ ብቅ እያለች ታጫውተኝ ነበር። ታዲያ ባልቴቷ ፊታችን ስለሚቀመጡ ወሬያችን ቁጥብና በጥንቃቄ የተሞላ ነው የሚሆነው። ቅዳሜ ግን በናፍቆት የምንጠብቀው የነጻነት ቀን ነው። ብርሃን ቅዳሜ ከኔ ጋር ነው የምትውለው። በጓሮ በኩል ፀሐይ ላይ ታወጣኝና ዋናው በር በኩል ባልቴቷ ስለሚከለከሉ ፀጉሬን አጥባና በጥራ ትጎነጉነኛለች። ለነገሩ ቅዳሜን በጉጉት የምጠብቀው ፀጉሬን ለመጎንጎን አይደለም። ከባልቴቷ ፊት ዞር ብለን በነጻነት የዋጤ ቋጡን የምናወራበት ቀን ስለሆነ ነው። ከሰፈሩ እስከ ከተማው ያየች የሰማችውን ታወራልኛለች። የሰፈሩን ሰው ከላይ እስከ ታች ታማልኛለች፣ ታስቀኛለች። ከምንም በላይ ደግሞ ተውሳም ይሁን ተከራይታ መጽሐፍ ታመጣልኝ ነበር። መጀመሪያ አካባቢ ብዙ ማንበብ ፍላጎቱ አልነበረኝም። እየቆየው ግን የምታመጣልኝ መጽሐፍት ጓደኞቼ ሆኑ። ከመኖር በላይ ይችን ዓለም ያየኋት በእነዚህ ጥቂት መጽሐፍት በኩል በገባች ጭላንጭል ነበር። በእነዚያ መጽሐፍት ባልቴቷ ይች ልጅ አበደች እንዴ ብለው በግርምት እስኪያዩኝ ብቻዬን በሳቅ ፍርስ ብያለሁ። ልቤ በሐዘን እንስፍስፍ ብሎ በእንባ ታጥቤያለሁ። እንዲህማ አይሆንም ብዬ ብቻዬን አውርቻለሁ።
ብርሃን ከዚች ዓለም ጋር መገናኛ ብቸኛ ቀጭን ክሬ ነበረች። በዚህ ድቅድቅ ብቸኝነትና መገለል ባጨለመው ህይወት ውስጥ አብሮ አደጌ ብርሃን እንደ ስሟ ብቸኛ መሪ ኮከቤ ነበረች። አብዛኛው ታሪኬን የሰማሁት ከእርሷ ነው፣ በተለይም ስለ እናትና አባቴ። መቼስ ሰው ሆኖ እናትና አባት የሌለው የለም። እኔም እናትና አባት ነበሩኝ አሉ። ሁለቱንም አላውቃቸውም። የእግዜር ፎቶ እንኳን የላቸውም። ብርሃን ዳርዳሩን ብትሄድና ደፍራ ባትናገረውም ያው ከአጠቃላይ ታሪኩ የገባኝ እናቴ እዚሁ ካሳንቺስ አካባቢ በሴተኛ ዳሪነት የምትሰራ ቆንጆ ሴት እንደነበረች ነው። ከአንድ ሰው ጋር ወዳጅ ሆነው እኔ ተረገዝኩ። እርጉዝ እናቴን አምጥቶ እዚሽ መነኩሴ ቤት አስቀመጣት። ሰውየው እናቴን ተከራይቶ ያስቀምጣት አሊያም ከመነኩሴዋ ጋር ዝምድና ወይም ትውውቅ ይኑራቸው እንጃ። ሴትዮዋ እንደሆኑ ስለዚህ ጉዳይ አንዲት ቃል አይተነፍሱም። ይሄ ነገራቸው ያበሳጨኛል። ቢነግሩኝ ምን ይሆናሉ? ስለኔ ታሪክ ቢነግሩኝ እግዚአብሔር ይቆጣል? ለምን ይቆጣል? እርሱ ራሱ ከዘፍጥረት ጀምሮ የነገረን ሰዎች አፈጣጠራችንን ማወቅ ይጠቅመን አይደል? የሆነ ሆኖ እዚሁ ቤት ተወለድኩ። ምናልባት እዚያ መደብ ላይ ይሆናል እኮ የተወለድኩት። የታሪኩ መደምደሚያ 6 ወር እንኳን ሳይሞላኝ አባትና እናቴ ለመነኩሴዋ ጥለውኝ ጠፉ። ከዚያ ጊዜ ጀምሮ አየኋቸው ያለ ሰው የለም። ይህች ሴት ካለ ዕዳቸው አሳደጉኝ። አንዳንዴ እንደ ሰው ከአባትና ከእናቴ የተወለድኩ ሳይሆን ከነ ተሽከርካሪ ወንበሬ ከሰማየ ሰማያት ድንገት ዱብ ያልኩ ይመስለኛል። እስከ ቅርብ ጊዜ ድረስ ተስፋ ነበረኝ። እናቴ ወይም አባቴ ወይም ሁለቱም ድንገት መጥተው እግሬ ስር ወድቀው ይቅር በይኝ፣ ጥለንሽ የጠፋነው ጠልተንሽ አይደለም እንደሚሉኝ ተስፋ ነበረኝ። ወደ ሆነ ሰፊ ቤት ወስደውኝ በጠፉባቸው ዓመታት ውስጥ ከተወለዱ እህትና ወንድሞቼ ጋር አብረን መኖር እንደምንጀምር በቁሜ ቃዥ ነበር። ተሽከርካሪ ወንበሬን እኔ ልግፋላት እኔ እየተባባሉ የሚጣሉ ብዙ እህትና ወንድሞች። እንዲያውም በህልሜ እናቴን አይቻታለሁ። ታዲያ መልኳን አላየሁትም፣ እጇን ብቻ ነው ያየሁት። ቀይ ጥፍር ቀለም የተቀቡ ረዣዥም ጠይም ጣቶች፣ በበር በኩል የተመለሰ መዳፏን፣ እጇን ተከትሎ የሸተተኝ የተቀባችው ሽቶ ነበር። ህልም አሽትቻለሁ አይባልም እንጂ እኔ ህልም አሽትቻለሁ። አዎ እናቴን በህልሜ አሽትቻታለሁ። እሱም የእናቴ ሽቶ ነበር። እናትነት ምን ይሸታል ቢሉኝ ያንን ሽቶ ላለሁ። እስካሁን የሽቶ ጠረን አፍንጫዬ ላይ አለ። እንዴት እንደሆነ እንጃ። ሽቶ ከተነጠረ ቅቤ ጋር የተቀላቀለ ነበር። የበዓል ሰሞን ንፋስ እየጋለበ ከሰፈሩ መጥቶ አፍንጫዬ ስር እንደሚንሳፈፈው አይነት ጠረን። አንዳንዴ ተነሽና ቤቱን ገለባብጠሽ ፈትሽ ይለኛል። ባልቴቷ የሆነ ነገር እንደደበቁ አስባለሁ። መቼም ልጅን የሚያህል ነገር ለአከራያቸው ትተው ሲሄዱ የሆነ ደብዳቤ ጽፈው አንድ ቦታ ሸጉጠው መሆን አለበት። ውድ ልጃችን ትተንሽ ሄድነው ምናምን የሚል። ይህ ሐሳብ ሁሉ ያለብኝ አንድ ቀን ጓደኛዬ ብርሃን ድንገት ሕፃን ልጅ ይዛ ቤታችን የመጣች ጊዜ ነው። ናዝሬት ከሚባል ከተማ የመጣ የእህቷን ልጅ ገና 3 ወሩ ነበረ። እንደተቀመጥኩ አሳቀፈችኝ። ልጅ ለማሳቀፍ እኔን ማመኗ እስከዛሬም ይገርመኛል። ብርሃን አካል ጉዳተኛነቴን እንደ ችግር የማታይ ልጅ ናት። አቤት የእጁ ልስላሴና አተናነሽ! በተለይ የጣቶቹ ውበት፣ ጫፎቻቸው ጠያይም ጤዛዎች የመሰሉ እጆቹ ባዶን አየር ሲቀስፉ፣ ንጹህ ልጋጉ በከንፈሮቹ ዳርና ዳር ሳቁ። ወይኔ ሳቁ ደሞ ሙቀቱ! አለቀስኩ። እስካሁን ክንዶቼ ላይ ክብደቱ፣ ቆዳዬም ላይ እንደ ላባ የለሰለሰ ስሜቱ አለ። በዚች ዓለም ላይ አይደለምና የራስን ልጅ የሚያውቁትን የሰው ሕፃን ልጅ እንኳን ጥሎ ለመሄድ ከዓለም ከራሱ የገዘፈ ምክንያት አሊያም ከሰው ልጅ ስብዕና የተለየ አጋንንታዊ ባህሪ ይጠይቃል። በጭራሽ የሚቻል ነገር አይመስለኝም። የዚያን ቀን ተአምር ይሁን አሊያም የማላውቀው ሳይንስ ብቻ ለማንም ያልተናገርኩት አንድ ነገር ሆኖ ነበር። ለረጅም ጊዜ የማይንቀሳቀስና ስነካው እንኳን ምንም ስሜት የማይሰማኝ የነበረው ግራ እጄ ከላይ ከትከሻ ጀምሮ እስከ ጥፍሮቼ ነዝሮኝ ነበር። መንዘር ብቻ አልነበረም። ለቅጽበት አንድ ቀኝ እጄ ሕፃኑን ማቀፍ ችሎ ነበር። ግራ እጄ ላይ ያለ ክብደቱ በደንብ ተሰምቶኝ ነበር። በደንብ ግን ለማንም አልተናገርኩም። ያው የኔ ማንም ብርሃን ናት፣ ሌላ ማን አለ? በዚህ 1 ዓመት ታዲያ
ለዓመታት የጠበቅኳቸውን እናትና አባቴን እንኳን ቸል ብያቸው ከረምኩ። አይመጡም ብዬ ተስፋ ቆርጬ አልነበረም። ከአእምሮዬ ውስጥ ለዓመታት የቆየውን ጥበቃ ገፍትሮ ውስጤ ሌላ ጥበቃ ነግሶ እንጂ ለጥበቃ የፈጠረኝ ልጅ ከጥበቃ ወደ ሌላ ጥበቃ። አይኖቼ እንደወትሮ ላንብብባችሁ ብላቸው እምቢ ብለው በሩ ላይ መንከራተት ከጀመሩ ዓመት ሆናቸው። አይኔን ባርገበግብ እንኳ ከመብረቅ ብልጭታ በፈጠነ ቅጽበት የሚያመልጠኝ ይመስል በንቃት የምጠብቀው ትንፋሽ የሚያሳጣ ነገር ነበር የገጠመኝ። ጥበቃዬ እንግዳ ነው። ለሰው ቢነግሩት የማይገባ በእኔ ውስጥ ብቻ እንደ እግዜር ጣት ብቅ ብሎ ዓለሜን የቀያየረ የግራ እጅ መዳፍ ነበር ጥበቃዬ። ሙሉ ቀን አይኔ በር ላይ ተተክሎ የሚለው ያንን እጅ ለማየት ነበር። ስለ እጆች ጉዳይ መዳፍ አንባቢ ከኔ በላይ ያውቃለሁ ቢል መታበይ ነው እስኪል። ድንገት አይኖቼን ሰዎችን ከድምጽና ከመልካቸው በላይ በመዳፋቸው መለየትን ከተካኑ ዓመታት አለፋቸው። ይሄን ማን ያምናል? እዚህ ሰፈር አንድ መንግስት የገነባው የህዝብ መጸዳጃ ቤት አለ። መጸዳጃ ቤቱ ከፊትና ከኋላ 2 ክፍሎች ያሉት ነው። አንዱ የገላ መታጠቢያ፣ ሌላኛው ያው መጸዳጃ ቤት ነው። 6 ይሁኑ 7 የሰፈሩ ቤተሰቦች በጋራ ይጠቀሙበታል። አንዳንዶቹ ቤታቸውን አከራይተውም ስለሚኖሩ ያው ተከራዮችም የሚጠቀሙት እዚያው ነው። ሁሉም የየራሱ ቁልፍ ቢኖረውም ቁልፉ ከጠፋባቸው በሚል የሻወሩና የመጸዳጃ ቤቱ 2 ቁልፎች አማካኝ በሆነ ቦታ ላይ ይቀመጣሉ። እንግዲህ ይህ አማካኝ ቦታ የኛ ቤት ነበር። ባልቴቷ የትም ስለማይሄዱና ቤቱ ሁልጊዜም ክፍት ስለሆነ በሚል ከውስጥ በኩል ከባለ 2 ተከፋች እድሜ ጠገብ የጣውላ በር ሁልጊዜ በማይከፈተው አንደኛው ተከፋች በር ሚስማሮች ተመተው ቁልፎቹም እነዚያ ሚስማሮች ላይ ይንጠለጠላሉ። ጎረቤቱ ቁልፍ ሲፈልግ እጁን ልኮ አውርዶ ይወስዳል። ሲጨርስ መልሶ ይሰቅላል። እኔ ከተቀመጥኩበት ቦታ ሰዎቹን ማየት አልችልም። የሚታየኝ ብቅ ብሎ የሚመለስ እጃቸው ብቻ ነው። ታዲያ ብዙ ሰው የራሱን ቁልፍ ጥሎ የሚጠቀመው በዚህኛ ቤት በር ላይ በተሰቀለ ቁልፍ ነበር። ይህን ቁልፍ ሲወስድና ሲመልስ የማይውል የእጅ አይነት አልነበረም። የሻወሩ ቁልፍ በብዛት የሚወሰደው እሁድ ነው። አብዝቼ ከማየት የተነሳ የመንደሩን ሰው በእጁ ለየዋለሁ። ምንጊዜም ጧት ከሁሉም ቀድሞ ብቅ የሚለው እጅ ጥፍሩ እንደ ኤሊ ድንጋይ የተፍረገረገ ቢነኩት እንደ ጃርት ወለባ የሚዋጋ ይመስል ሸካራ እጅ ነው። የግንበኛ የጋሽ ሎጋው እጅ። እንዴት አደራችሁ እማሆይ ይላሉ። ድምጻቸውና እጃቸው አንድ አይነት ነው፣ ጠንካራና ሻካራ። ባልቴቷ በዚያ ሰዓት የማለዳ ጸሎት ላይ ስለሚሆኑ አይናቸውን ከመቁጠሪያቸው ላይ ሳይነቅሉ አንገታቸውን ቀለስ አድርገው በምልክት መልስ ከመስጠት ባለፈ አይናገሩ። ጥፍሩ ውስጥ ወዛም ቆሻሻ የተሰከሰከበት እጅ ነው። ሁልጊዜ ከበሩ ጋር ለምን እንደሚጋጭ አይገባኝም። አስቻለው ይባላል። የጋራጅ ሰራተኛ ነው። ባለጠቃጠቀው ጠባሳ ምስኪን አጥንታም እጅ ይከተላል። ይሄ እጅ መቃብር ፈንቅሎ ብቅ ያለ እጅ ይመስለኛል። የአስካል እጅ ነው። በየሰው ቤት ልብስ የምታጥብና እንጀራ የምትጋግር ሴት ናት። ከሁሉም አርፍዶ የሚመጣው ምሳ ሰዓት ሲቃረብ አካባቢ የሚመጣው እጅ ነው። ረዣዥምና ደማቅ ቀይ የጥፍር ቀለም የሚቀቡ ጠያይም ጣቶች። የኤልሳ እጅ። ሴተኛ ዳሪ ናት ብላ ነግራኛለች ብርሃን። የኤልሳ እጅ የእናቴን እጅ ይመስለኛል። ኤልሳ በየቀኑ የምትወስደው የሻወር ቤቱን ቁልፍ ነበር። በጣም ረጅም ሰዓት ቆይታ ትመልሳለች። እንዲህ ቁጭ ብዬ የመንደርተኛውን እጅ ስቆጥርና ሳጠና ውላለሁ። ታዲያ ከጥናቴ በአንዱ በዚያ ዱካካም ሰኞ ጧት ነበረ ደሞ ይሄን አይነቱን መዳፍ እዚህ ሰፈር ምን ጣለው የሚያስብል እጅ ድንገት ወደ ቤታችን እየተንሳፈፈ የገባው። ውብ ጣቶቹ ጥርት ያሉ ረዣዥሞች ናቸው። አይበሉባው ወደ ቅላት ያደላል። ምናልባት በሩ ጥቁር ስለሆነ ቅላቱን አጋኖትም ሊሆን ይችላል። ከባድ የብረት ማሰሪያ ያለው ሰዓቱ እጁ ላይ ወደ ላይና ወደ ታች ሲንሸራተት የሚያወጣው የሻሻታ ድምጽ ጽናጽል ይመስላል። የጣቶቹ አንጋዎች ትንሽ ጠቆር ብለው ጣቶቹ ሲታጠፉ የተሸበሸበ ቆዳቸው ስለሚወጠር ቅላታቸው ይደምቃል። ከምንም በላይ ደግሞ ንጹህ ጥፍሮቹ ነበር የገረሙኝ። በስርዓት የተቆረጡና የሚያብረቀርቁ ንጹሆች ነበሩ። ዘመድ ሊጠይቅ የመጣ እንግዳ ይሆናል አልኩ ለራሴ። ቁልፉን ሲመልስ በጉጉት ተመለከትኩ። የለበሰው ሸሚዝ እጅጌው ጫፉ ይታየኛል። እንዲህ አይነት ቆንጆ የወንድ እጅ አይቼ አላቅም።
በዚያ ላይ ከሄደ በኋላ እንኳን አየሩ ላይ የቀረው ደስ የሚል የሽቶ ጠረን ነበር። እንዲያው በቁም ነገር ባይሆንም የዚያን ቀን ቁልፍ የሚወስድ እጅ ብቅ ባለ ቁጥር ሰፍ ስል ዋልኩ። በቀጣዩ ቀን ጧት ያው እጅ ያውም ከጎርናናና ደስ ከሚል ድምጽ ጋር ተመለሰ። ደህና አደሩ ማዘር። ኦ ማንም ባልቴቷን ማዘር ሲል ሰምቼ አላቅም። ድፍን መንደሩ እማሆይ ነው የሚላቸው። በቃ አዲስ ሰው ነው አልኩ ለራሴ። የዛን ቀን ወደ ማታ 12 ሰዓት አካባቢ ተመልሶ ቁልፍ ወሰደ። ሽቶ፣ ድምፁ ለስላሳ ግን ምንም የማያግደው ጠንካራ ነገር ነበር። ቆይቶ አንድ አዲስ እዚያው ሰፈር ተከራይቶ የገባ የባንክ ቤት ሰራተኛ መሆኑን በወሬ ብርሃን ነገረችኝ። ከዚያ ጊዜ ጀምሮ ይኸው 1 ዓመት ነፍሴ በራሷ ህልም እየተንሳፈፈች ራሷን እዚህ መዳፍ ላይ አስቀምጣ ትባዝናለች። በየመሃሉ ምን ነካኝ እያልኩ በኋላ ነው ስሙን ያወቅኩት። ኢያሱ። ከ3 ቃላት በላይ ሲናገር ሰምቼው አላቅም። ቢሆንም እነዚያ 3 ቃላት ለ2 አስርት ዓመታት ከሰማኋቸው ቃላት ሁሉ ውብና ተናፋቂዎቹ ቃላት ነበሩ። በየቀኑ ጉጉቴ እየጨመረ ጥበቃዬ እየጨመረ ሲመጣ ይሰማኛል። እነዚያ ቁልፎች የመጸዳጃ ቤት ቁልፎች ሳይሆኑ የገነት ቁልፎች ይመስሉኝ ከጀመሩ ሰነባበቱ። ጠዋት ከሆነ የኢያሱ ጥላ በበሩ ሰተት ብሎ ይገባና በሩ ፊት ለፊት የሚቀመጡት ባልቴቷ ቢጫ ቀሚስ ላይ ተወላግዶ ያርፋል። ከጥላው ቁመቱንና የትከሻውን ስፋት ልገምት እሞክራለሁ። ጥላው ባልቴቷ ቀሚስ ላይ ይጋደማል። አንዳንዴም በጣም ይረዝምና ከባልቴቷ ጎን የሚቀመጠው የውሃ በርሜል ላይ ያርፋል። ይሄን ጥላ ልነካው እመኛለሁ። ይሄ ጥላ ቢነካኝ ከተሽከርካሪ ወንበሬ ላይ ተነስቼ የምሮጥ ይመስለኛል። ወንበርሽን ተሸከሚና ሂጂ የሚለኝ ይመስለኛል። ጥላ ሳይሆን ጥቁር ስጋ የለበሰ ሰው ይመስለኛል። ብነካው ስጋና ሙቀት ያለው ህያው ሰውነት የራሴው ሰው ይመስለኛል። እና በምድር ላይ ካሉ ሰዎች ሁሉ ታላቁ ሰው፣ ደጉ ሰው ይሄ ጥላ ይመስለኛል። ምን የማይመስለኝ ነገር አለ? ከማለዳዋ ፀሐይ ጋር ፍቅር ይዞኝ ነበር። ባለውለታዬ ናት። ይህን ጥላ እየገፋች እቤት የምታስገባ የብርሃን ጎርፍ። ከማለዳው ንፋስ ጋር ፍቅር ይዞኝ ነበር። ለስላሳው የሽቶ ጠረን እየገፋ በዙሪያዬ ትንሽ ገነት የሚያሳፍፍ ደግ ንፋስ። ባልቴቷ ሽቶ የተስማማቸው አልመሰለኝም። በተደጋጋሚ አየሩን ሊያስወግዱ እጃቸውን ሲያራግቡ አይቻቸዋለሁ። ደህና አደሩ ማዘር ሲል እግዚአብሔር ይመስገን ብዬ መጮህ ያምረኛል። መቼም እንዴት ነው ከአንዲት መነኩሴ ባልቴት እንዲህ አይነት ውብና ስርቅርቅ ሙዚቃ የሚመስል ድምጽ የሚወጣው ብሎ መደምደሙ አይቀርም። እና ይሄን ድምጽ ለመስማት በቀን 5 ጊዜ ይመጣል። በራሴ ሐሳብ ፈገግላለሁ። ድምጽ ስል የራሴ ድምጽ በእውነት ምን ይመስል እንደሆነ እያልኩ አስባለሁ። ለምሳሌ ብዘፍን ዘፍኛ አላቅም እንጂ ውስጤ የሌለ አይነት ዘፈን የለም። እድሜ ለትዝታ ሙዚቃ ቤት። እዚህ ጎረቤት ያለ ሙዚቃ ቤት ነው። እዚሁ የተቀመጥኩበት ድረስ የሚመጣው ሙዚቃ ስኮመኮመው ነው የምውለው። ባልቴቷ ባይኖሩና አብሬ ብዘፍን ደስታዬ። እረ ተነስተሽ ደንሽ ደንሽ ሁሉ ብሎኝ ያውቃል። ሁልጊዜም በሩ ላይ ይቆምና ደህና አደሩ ማዘር ይላል። ባልቴቷ ከተቀመጡበት ሆነው ማየት ስለሚችሉ አንገታቸውን ብቻ ጎንበስ ቀና እያደረጉ ድምጽ ሳያወጡ ለሰላምታው መልስ ይሰጡታል። ቀጣዩ ድርጊት የኢያሱ ግራ እጅ በሩ ላይ ወደ ተሰቀለችው ቁልፍ በእርጋታ ይሳባል። የኢያሱን ውብ ጣቶች ናፍቆ እንዳገኙት ወዳጅ በስስት እመለከታለሁ። የሰዓቱ ማሰሪያ ዜማ አለው። ሰዓት ሰሪ ሳይሆን እኚህ በሬዲዮ ላይ የምሰማቸው ሙላቱ አስታጥቄ የሚባሉት ሰውዬ ብረቶቹን የሰካኳቸው እስኪመስለኝ ካየኋቸው እጆቹ ተነስቼና ጥላውን በሐሳቤ ሰክቼ ለክቼ ሙሉ ሰውነቱን በብናቤ ስየው ነበር። ሙሉ ባህሪውን አልማው ነበር። በሐሳቤ ሳልኩት ሰውነቱ ታዲያ በታከከው ነገር ላይ ሁሉ የሽቶ ጠረኑን እንደ ጥርኝ የሚተው ልዩ ፍጥረት ነበር። በመጨረሻም የሚመጣው ቁልፍ ፈልጎ ሳይሆን እኔም ፍለጋ እስኪመስለኝ ድረስ በቁም ቅዠት ሞትኩ። ጥበቃዬ ትንፋሽ የሚያሳጣ ነበር። ዘላለም ምን ያህል ይረዝማል ብባል ኢያሱ ቁልፍ የሚወስድበትና በሚመልስበት ሰዓት መካከል ያለውን ልዩነት ያህል ነበር መልሴ። በሆነ ምክንያት ሳይመጣ ከቀረ ሌሊቱን ሙሉ እንቅልፍ ባይን አይዞርም። እንዳፈጠጥኩ አድራለሁ። ከነዚህ ሁሉ እጆች ተለይቶ የሚናፍቀኝ የኢያሱ እጅ ነበር። የኢያሱ ጣቶች
ጣት ብቻ አልነበሩ። ድንገት ብቅ ብሎ ቁልፍ መውሰድ ሳይሆን በልቤ ጽላት ላይ የቀኑን ሰላም፣ የቀኑን ናፍቆትና ደስታ ሁሉ ጽፎ የሚመለስ እጅ እስኪመስለኝ ቁልፉን ወስዶ እስኪመለስ በጉጉት እጠብቃለሁ። ሁልጊዜ ቁልፉን ሲሰቅል በወደቀበትና ሊያነሳው ወደ ቤት በገባ እያልኩ ክፉኛ እመኛለሁ። እንደዚህ የሚያደርጉ ጎረቤቶች አሉ። ለምሳሌ የኤልሳን ፊት ለመጀመሪያ ጊዜ ያየሁት ቁልፉን ሰቀልኩ ብላ ሚስማሩን ስታ የወደቀባት ጊዜ ነበር። የኤልሳን እንቅልፍ የተጫነውና ሊፕስቲኩ፣ ኩሉ፣ ሜካፑ ተደበላልቆ ጸጉሯ ምንጭርጭር ብሎ አስፈሪና በእንቅልፍ ማጣት ያኮፈኮፈ ፊቷን ለመጀመሪያ ጊዜ ያየሁት እንደዚያ ነበር። የጣቶቿን ውበት አይቼ እንደዚህ አይነት ፊት ለማየት ፈጽሞ አልጠበቅኩም ነበር። ውስጤ እንዴት እንዳዘነ። ከሰዓት በኋላ ሰፈሩ ጸጥ ሲል የኔም የጧት የማየት ሱሴን አድርሼ ታይቶም ተሰምቶ የማይታወቅ ከባድ ሰላምታና መረጋጋት ሰፍኖብኝ በደመና ላይ በጥሞና እየተንሳፈፍኩ የውጩንም የውስጤንም ዝምታ በትዝታ ሙዚቃ ቤት ዘፈን ታጅቤ ሳዳምጥ ብዙ ጊዜ ጂጂ የምትባለውን ዘፋኝ ነው የሚከፍቱት። ድንገት አልቅሽ አልቅሽ ይለኛል። ወደ የቤታችነት ስሜት ጎትቶ ከተሳፈርኩበት ደመና ላይ ያወርድና ወዳለውበት ትርክምክም ያለ ቤት ላይ ይጥለኛል። አይኖቼን ስጨፍን ምን ነው እንቅልፍሽ መጣ እንዴ ይሉኛል ባልቴቷ። ይጨንቀኛል። ምንም ማድረግ የማልችል ደካማ ፍጥረት እንደሆንኩ አስባለሁ። ከትዝታ ሙዚቃ ቤት የተከፈተ ለዛ ቢት ዘፋኝ ላይሽ አልቻልኩም ይላል። ለምን በእግሩ ወዳለችበት ቦታ አይሄድም? ሩቅ አገር ብትሆንም ለምን ዝም ብሎ መራመድ አይጀምርም? እዚህ እግርና እጁን አጣጥፎ ከማላዘን ቢያንስ ለምን ወደሷ እየሄደ መንገድ ላይ አይሞትም? ከጎረቤት ሬዲዮ አንዱ በመሃሉ የሚል ሰውዬ ምንትሱ በወቅቱ መፈጸም ስላልቻለ ይላል። ከቤታችን በላይ ያለው ቤተክርስቲያን ሰባኪ እንዲህና እንዲያ ካልሆናችሁ የእግዚአብሔርን መንግስት ሰማያት ማየት አትችሉ ይላል። ሁሉም እንቅፋት፣ ሁሉም አለመቻል አለበት። ሁሉም የሰለለ አቅም ማድረግ የማይችል ወደፊት የማይራመድ ሽባ መንፈስ አለው። ታዲያ ከዚያ ሁሉ የመንፈስ ስንኩለት የተለየ አካል ጉዳተኝነት ምን ለውጥ አለው? ፖሊስ ወንጀለኛውን ሊይዘው ባለመቻሉ የሚል ዜና ከጎረቤት ሬዲዮ ሰማለሁ። ፖሊሱ ለምን አልቻለም? ፖሊስ ከወገቡ በታች መንቀሳቀስ የማይችል አካል ጉዳተኛ ነው? ልማቱ በተያዘለት ጊዜ መጠናቀቅ ስላልቻለ ይላሉ። ልማቱን የሚሰሩት እጆች ግራ እጃቸውን ጨምሮ ማንቀሳቀስ አይችሉም? አገሪቱ ላለፉት ዓመታት ከድህነት አዘቅት ውስጥ መውጣት ስላልቻለች ይላሉ። አገሪቱ ራሷ የኔ ቢጤ ናት። ይሄ ሁሉ አለመቻል ከየት መጣ? ከዚህ ሁሉ አለመቻል በኋላ ተመስገን ይላል ህዝቡ። ካመሰገነ ለምን መጣ? ለምን ያማርራል? ካማረረ ለምን ያመሰግናል? መራመድ ብችል ብዬ እመኛለሁ እና ሁሉ ነገር ያነጫነጨኛል። ከዚህችም ኑሮ ላይ ከቤቴ ሳልወጣ ከሰው ሳልገናኝ ልቤ ክፉኛ የሚጠላቸው ሰዎች አሉ። ሰው ቢሰማ ደሞ ምን አገናኝቶሽ እንደሚል አውቃለሁ። የመጀመሪያው ችግር እኮ ይሄ ምን አገናኝቶሽ የሚባል ነገር ነው። እግሮቼ ባይራመዱም የህይወት ወንዝ እንደ ቆሻሻ ወደ ጎን ገፍቶኝ ጉዞውን ይቀጥላል። እኔም ማንም ወንዝ ውስጥ ነን። ከህይወት በረከት ይሁን መርገምት የድርሻዬን ለመውሰድ ቢያንስ በምኞት እሻማለሁ። በዚህ ሽሚያ መሸነፍ አለ፣ መቀደም አለ። ማን መቀደምን ይወዳል? እንኳን እንዲህ በለየለት አድሎ እንድወዳደር ተደርጌ ይቅርና እኩል እድል ቢሰጠንም ማንም በመበለጥ የሚደሰት ያለ አይመስለኝም። ሮዛ የምትባል የጎረቤት ልጅ አለች። መልኩንም ድፍረቱንም አትረፍርፎ የሰጣት። ባለፈች ባገደመች ቁጥር የሚጨለጨል ሳቋ ሰፈሩን የሚሞላ። ችግሯ ያየሁት አይለፈኝ የምትል መሆኗ ነው። ለኔ እንኳን መጥፎ ልጅ አልነበረችም። የሰፈሩ ጎረምሳ ከላይ እስከ ታች የሚያሸረግድላት ልጅ ናት። እንኳን ሰፈር ውስጥ ሊኖር የገባ ወንድ እግር የጣለው መንገደኛ ከሮዛ ጋር ጓደኛ ለመሆን ሰዓት አይፈጅበትም ይባላል። ተጫዋች ናት ይሏታል። ሳቂታ። የሰፈሩ ህፃናት ገና ብቅ ስትል ሮዚ መጣች እያሉ ይንጋጋሉ። ከረሜላ ከቦርሳው አይጠፋም። አስለምዳቸው። በዚያ ሰዓት እድሜ ውጭ ሀገር ለሚኖሩ ዘመዶቿ የምትለብሳቸው ልብሶች ከራሷ አልፎ ስንቷን የጎረቤት ወጣት በተውሶ አድምቋል። ያ ድመት ገዳይ አያቷ ለሷ የጠበባትን አምጥቶ ለኔ ሲሰጠኝ ኖሯል። ታዲያች ሮዛ ከኢያሱ ጋር ጉል እየተቀራረበች መሆኑን ብርሃን ነገረችኝ።
ለኢያሱ ያለኝን ስሜት ተረድታ ሳይሆን እንዲሁ ከሀሜቶቻችን በአንዱ ሀሜት ውስጥ ሮዛን ስንቦጭቅ ነው የነገረችኝ። ሮዛ ይሄን ባንክ የሚሰራ ልጅ አይኗን ጥላበታለች ስትል ልቤ በስለት የሰነጠቁት ያህል ሲከፈል ቢሰማኝም ልክ እንዳላወቀ የቱን ልጅ ነው የምትይው አልኩ። ኢያሱን በቃ ስታየው እንዴት እንደሚቆላት ብርሃን በሮዛ ትንሽ እንደምትቀናባት ባቅም እንግዲህ እሱ ከፈለጋት አልኩ። እሱቴ ፊትም አይሰጣት እሷ ናት እንጂ ሻማ እንዳየ የእሳት ራት የምትዞረው። ብዙ ማውራት አልፈለኩም። ውስጤ ግን ሮዛን ጠምዶ ያዛት። አያቷ በምድር ላይ የምወዳትን ብቸኛ ድመት ገደሉ። እሷ የቀረ ተስፋዬ ልታጨልም። ምን አይነት የተረገመ ቤተሰብ ነው በእግዚአብሔር! ንጭንጭ አደረገኝ። የካሳንቺስ ትርምስ ሳልፈልግ እየመጣ ጆሮዬን ይጠልዘዋል። ስልል ያለ የለማኝ ድምፅ አካሌን አጥቼ ይላል። አካል ማጣት ብርቅ ነው? አካልህንም ባታጣ መለመንህ አይቀርም። አገሪቱ ራሷ ነጋ ጠባ እርዳታ የምትለምነው አንድ አካል ሳይጎላት አይደል? ልዋጭ ባለ ልዋጭ። በእነዚህ የመጸዳጃ ቤት ቁልፎች እግር ትለውጠኛለህ? ቀላል ቁልፎች እንዳይመስሉ የገነት ቁልፎች ናቸው። ከፈለግ ሲኦልንም ይከፍታሉ። ለመሆኑ ከኔና ከሮዛ ማንኛችን እናምራለን? ይህን ለማወቅ ቢያንስ መስታወት ያስፈልጋል። ማንም አያምንም። መልኬን በመስታወት ከተመለከትኩት አመታት አልፈዋል። ለመጨረሻ ጊዜ መልኬን ያየሁት ከ6 ዓመት በፊት አንድ ድርጅት እርዳታ ይሰጣል ተብሎ የወሰዱኝ ጊዜ ነበር። ከዚያ ውጪ ስለ ራሴ መልክ ያለኝ መረጃ ብርሃን ጸጉሬን ጎንጉና ቆንጆ ሆንሽ ስትለኝ ብቻ ነው። ድፍንፍን ያለ አድናቆት። ምኔ ነው ቆንጆ? አንዳንዴ ፊቴን ሳስበው የተጨማደደ ቆዳ ብነካው ለእጄ እንደ ቆረቆንዳ የሚሻክር ከንፈርና ግራ ጉንጬ ላይ የሚያዳልጥ ስፋቱ ስሙን የሚያህል ጠባሳ የሚኖረው ይመስለኛል። ለአመታት የተመለከትኩት የባልቴቷ ፊት በተአምር የመላው ሰው ልጅ ፊት የሆነ እስኪመስለኝ እኔም ከመኖር ብዛት የባልቴቷን ፊት የወረስኩ ይመስለኛል። ከትዝታ ሙዚቃ ቤት ያችን የምወዳትን ጂጂ የምትባል ዘፋኝ መስማት ፈልጌ ነበር። ከሙዚቃ ቤቱ ቅልጥ ያለ የባህል ዘፈን ተከፍቷል። አይንማ ጥርስማ የእግዚአብሔር ስራ ነው፣ ግርም ያደረገኝ አረማመዷ ነው ይላል ዘፋኙ። ብሽቅ ሰው እንዴት እንዲህ ዜማ ሰርቶ ግጥም ጽፎ አንዲት እጅ እግሯ ተሳስሮ ጉድጓድ ውስጥ የተቀመጠች ሴት ለማሸሞር እዚህ ድረስ ይመጣል? ከዘፋኝ እስከ እግዚአብሔር ተመካክሮ ያመጸብኝ እስኪመስለኝ ድረስ ብቸኝነት ውስጤ ገብቶ አንሰፈሰፈኝ። ራሴ በውስጤ መስፈን ጀመርኩ። ምን አለ ባልቴቷ ወጣ ቢሉልኝና ጮክ ብዬ በዘፈንኩ። ያች ጂጂ የሚለው ዘፋኝ አሞራ ወድጄ አሞራ ሆኛለሁ ስትል መስማት ፈለኩ። ሰው መሆን አልቻልኩም ብርቄን ሰው ወድጄ ስትል መስማት ፈለኩ። እህቴ ትመስለኛለች። ቀልቤ ተበታትኖ ማሰብ አቅቶኛል። ሰው አርገኝ አንተ ሰው መሆን አቅቶኛል። ሁልጊዜ ስለሚከፍቷት ነው መሰለኝ እንደኔው ተሽከርካሪ ወንበር ላይ ተቀምጣ እዚያ ሙዚቃ ቤት ውስጥ የምዘፍን ይመስለኛል። ብስጭትና ቁጣ ውስጥ ሞላው። አንዳንዴ ብርሃን ለምን የመንደር ወሬ እያመጣች ትነግረኛለች ብዬ በብርሃን ተበሳጨውባት። የዚያን ቀን ማታ ኢያሱ ቁልፍ ሊወስድ ሲመጣ እጁን እያየሁ በእናትህ ኢያሱ አልኩ በውስጤ። በእናትህ ምን? በእናትህ ትንሽ ቆይ፣ በእናትህ ሮዛ ከምትባል አለሌ ራቅ፣ በእናትህ ምን? ለራሴም አልገባኝ። አልቅሽ ሲለኝ አደረ። ከቅዳሜ ጀምሮ እስከ ሰኞ ምግብ የሚባል ባፌ አልዞረም። ባልቴቷ ደፋ ቀና ብለው በዚህ አቅማቸው የሰሩትን መግፋት ቢከብደኝም አልቻልኩም። ገና ሲሸተኝ አንገሸግሸኛል። ቢጨንቃቸው ሽምብራ አንገርግበውና ቆልተው ሰጡኝ። እንደ መናኝ እሷን እየቆረጠምኩ እችን ሮዛ የምትባል ልጅ ገላግለኝ ብዬ ጸለይኩ። ባይታይም እንባዬን ወደ ላይ እየረጨው። ከምንም በላይ የሚያበሳጨው ግን በየቀኑ ምን እንደተፈጠረ እንደሆነ መስማት አለመቻሌ ነበር። ያን ያህል ትልቅ ጉዳይ ባይሆንም የሚረብሻኝ ነገር ይፈጠራል። አንድ ሮብ ቀን ጧት ኢያሱ እንደ ልማዱ መጥቶ ቁልፍ ወሰደ። መጀመሪያ አላስተዋልኩም ነበር፣ ቁልፉን ሳይመልስ በመቆየቱ ነው። ድንገት አይኔ ባዶ የቁልፍ መስቀያ ላይ ያረፈው። የወሰደው የሻወሩን ቁልፍ ነበር። የሻወር ቁልፍ ወስዶ አያውቅም። የት እንደሚታጠብ እንጃ። ያውም በሮቡ ቀን፣ ያውም በጠዋቱ የሻወር ቁልፍ ባወጣ ባወርድ አልመጣልሽ አለኝ።
ሮብ ጧት የሻወር ቁልፍ የምትወስደው ኤልሳ ብቻ ነች፣ ከወንዶች ጋር አድራ ስለምትመጣ። ቀን ላይ ብርሃን ልትጠይቀኝ ብቅ ስትል ብርሃን በእናትሽ ቶሎ ቶሎ ነው ያልኳት። ልመና ነበር ውስጤ። ደህና ነሽ አለችኝ ግራ ገብቷት። ዝም አልኩ። በዚያው ሰሞን አንድ የሚያሳዝነኝ ነገር ተፈጠረ። ሰፈሩ ካለወትሮ ለ2 ቀን ጭር ሲል ግራ ገብቶኝ ማንም በጠየቁ ስል ብርሃን መጣች። ምንድነው ሰፈሩ ጭር አለ አልኳት። ትዝታ ሙዚቃ ቤት እኮ ተዘጋ። ተዘጋ ማለት? በቃ ተዘጋ። አንድ ሀብታም ገዝቶት ነው አሉ። ዘመናዊ ልኳንዳ ቤት ሊከፍትበት ነው ይባላል አለች። ባልቴቷ ድንገት ተመስገን አሉ። ብርሃንም ከጩኸት አረፍን አለች። እኔ ግን አዘንኩ። ሰው ሰፈር ማለት እትብት መቅበሪያ መሬት ይመስለዋል። ሰፈር ማለት ጎልቶ የሚታይ ምልክት የሚሆን ህንጻና አደባባይ ምናምን ይመስለዋል። ሰፈር ማለት አብሮ ቡና የሚጠጣ ጎረቤት ይመስለዋል። ሰፈር ማለት ታሪክ ይመስለዋል። ይሄ ሁሉ የሰፈር ስንክሳር እንደ ባልቴቷ መቁጠሪያ ተደርድሮ በድምጽ ክር ላይ የተሰካ ጠጠር ነበር ለኔ። አንድ ድምጽ ሲጎድል ይሄ ሁሉ የሚበተን ትቢያ ነው። ያሳደጉኝን ድምጾች ሸጧቸው። እነዚያን ውብ ድምጾች፣ ነፍሴን የሚነኩ ዜማዎች ተሰደዱ። በተለይ የጂጂ ነገር አንጀቴን በላው። እየገፉ አውጥቶ መንገድ ላይ የጣሏት ያህል አመመኝ። በዝምታ ውስጥ የውስጤን ጥበቃ ሳስታምም መስከረም ወር የምስራች ይዞ መጣ። ሮዛ ዩኒቨርሲቲ ገባች ተባለ። ራሴ እንኳን ብገባ እንዲህ መደሰቴን እንጃ። እግዚአብሔር ማዘኔን አይቶ እንደ ጥርስ ነቅሎ የወረወረልኝ ነበር የመሰለኝ። እምነት ጎድሎኝ እንጂ ደፍሬ ብጸልይ ይሄ እግሬም ተፈውሶ ተሽከርካሪ ወንበሬን ተሸክሜ በድፍን ካሳንቺስ ሃሌሉያ እያልኩ ሳልዘል አልቀርም። በእንዲህ ያለው ቀን ነበር ቤተክርስቲያን ሄዶ እሰይ ስለቴ ሰመረ ማለት። ህዳር አጋማሹ ላይ ኢያሱ ድንገት ጠፋ። ለመጨረሻ ጊዜ እጁን ያየሁት አርብ ምሳ ሰዓት ላይ ነበር። በስራ ቀን እንዴት ምሳ ሰዓት ላይ ተገኘ እያልኩ። በቀጣዩ ቀን አይን ባይ ሳይመጣ ቀረ። ማታ ጠበቅኩ፣ አልመጣም። ግራ ገባኝ። እንዳፈጠጥኩ አድሬ ጧት አይኔ እስኪፈዝ በሩ ላይ አፈጠጥኩ። የለም። እንደምንም ችዬ 3 ቀን ቆየሁ። ከዚያ በኋላ ግን አልቻልኩም። ያሰበችውን ታስብ ብዬ ብርሃን እንደመጣች ጠየቅኳት። ባንክ የሚሰራው ልጅ ሰሞኑን አላየሁትም። ማለቴ ቁልፍ ሲወስድ አልኳት። ምንም ሳይመስላት እኔ እንጃ አላስተዋልኩትም አለች። ለምን ታስተውለዋለች? አንድ ሳምንት ሙሉ ኢያሱን ባለማየቴ እንደ እብድ ሊያደርገኝ ቃቶኝ ነበር። ካለወትሮዬ ብርሃንን ወደ ውጭ ይዘሽኝ ውጪ፣ ብርድ አለኝ አልኳት። ባልቴቷ ተአምር ያወራሁ ይመስል ተመለከቱኝ። ግድ አልሰጠኝም። ከቤት ስወጣ ለምን እንደሚጨንቃቸው አላውቅም። ብርሃን በጓሮ በኩል አውጥታ ፀሐይ ላይ ካስቀመጠችኝ በኋላ መጣሁ ብላ ወደ ቤቷ ሮጠች። ውጪ ስወጣ ትንሽ ቀለል አለኝ። ቢያንስ ትንሽም ቢሆን ኢያሱን ፍለጋ ወጥቻለሁ። ለምን ግማሽ እርምጃ አይሆንም? ሌላው ቢቀር የትም ሆነ የሚሞቃትን ፀሐይ እየሞኩ ነው። የጋራ ፀሐይ እየተጋራን ነው። ውስጤ ክፉኛ በሐዘን ተመቶ ነበር። ደግሞ ያቺ ጂጂ ዝም ብላ ውስጤ ስትዘፍን ሰማታለሁ። አይኖቼን ጨፍኜ ሰማታለሁ። ሳላየው አላድርም፣ አይነጋም ሌሊቱ፣ ሳላየው አላድርም፣ አይነጋም ሌሊቱ፣ ጀንበሯን ቀድሜ ደርሳለሁ ቤቱ። ዶፍ ዝናብ ሳይፈራ ወንዙ ሙላት ሳያግደው፣ የሐምሌ ነፋሴ ቆፉ ብርዱ ሳይመልሰው፣ ፍልቅልቅ ብራቁን ድምፁ ሽብሩን ሳይፈራ፣ ልቤ ገሰገሰ ዛሬ ሊኖር ካንተ ጋራ። በካህን ሽብሻቦ በሊቅ በዲያቆኖች ዜማ፣ ቢወደስ ቢመለክ በታላቅ ጉባኤ ቢሰማ፣ ሺህ ቃላት የሚያንሰው የወንድ የቆንጆዎች አውራ፣ የታተምከው ፈሳሽ በልቤ ገነት አዝመራ። እንዴ ወፎቹ ረገፉ ብላ ድንገት አስደነበረችኝ ብርሃን። ስትገባም አላየዋትም ነበር። ወዲያው ፊቷን አኮሳትራ ምን ሆነሻል አለችኝ። ምን ሆንኩ? እንባሽ እየፈሰሰ እኮ ነው። ኢያሱን ሳላየው ድፍን 15 ቀናት አለፉ። በ16ኛው ቀን ናውዤ ቁጭ ባልኩበት ቅዳሜ ማለዳ እንደ ራሴ መዳፍ የማውቀው የኢያሱ ጥላ በጧቷ ፀሐይ በኩል እየተገፋ በበራችን ገብቶ በባልቴቷ ታፋ ላይ ሲያርፍ ተነስቼ ልሮጥ ምንም አልቀረኝ። ነፍሴ ስጋዬ ጠቧ ስትፈራገጥ ይሰማኛል። አንድ ነፍስ ሳይሆን
ጎጇቸው ውስጥ ተቀምጠው የእናታቸውን መምጣት እንደሰሙ የወፍ ጫጩቶች የመሳሰሉ ብዙ ነፍሶች ውስጥ አፋቸውን ከፍተው የተንጫጩ መሰለኝ። ደህና አደሩ ማዘር። አንገታቸውን ቀለስ አደረጉ ባልቴቷ። ምን አለ ጮክ ብለው እግዚአብሔር ይመስገን ቢሉት፣ ምን ነው ጠፋ ቢሉት፣ ላፍታ ቢያናግሩት፣ እግዚአብሔር የት ይሄድባቸዋል? ዘላለም በዙፋኑ ላይ ነው። የኢያሱ ግራ እጅ ወደ ቁልፉ ሲሳብ በጉጉት ተመለከትኩ። መብረቅ እንደ ቀስት ፍላጻ የሚጎነጨፉ ጨረሮች የሚፈነጥቅ አዲስ የጋብቻ ቀለበት ጣቱ ላይ ተከስቶ ነበር። ውስጥ የተናወጠ አይኖቼን ጨፈንኩ። ወርቃማ ብርሃኑ የጨፈንኩትን አይን ሰርስሮ እንደ ጎርፍ ወደ ውስጥ የጎረፈ። አይኔን መልሼ ገለጥኩ። ለትንሽ ጊዜ ሁሉም ነገር ጸጥ አለና ቀስ በቀስ የባልቴቷ መቁጠሪያ ቅጭልጭታ፣ የመኪናዎች ጡሩምባ፣ የሰዎች ድብልቅልቅ ጫጫታ፣ ካሳንቺስ ራሷ በካሳንቺስኛ ስታወራ ተራ በተራ በአንድ ላይ መስማት ጀመርኩ። አንድ ለማኝ የሰጡትን እንጃ ቄስ ድረስ በሚሰማ ድምፅ ጎረቤቶቻችንን ሲመርቅ ይሰማኛል። የሰው እጅ ከማየት ያድናችሁ አለ። ጮክ ብዬ አሜን አልኩ። ባልቴቷ ደንግጠው መቁጠሪያቸውን ከእጃቸው ላይ ሊጥሉት ነበር። አማተቡና በቅሬታ ተመለከቱኝ። ዝም ብዬ አየኋቸው። እንደ ወትሮ አይኔን አልሰበርኩም። የእሳቸው አይን ወደ መቁጠሪያው ተመለሰ። የማቅለሽለሽ ስሜት ውስጤን ይንጠዋል። ንፋስ እየገፋ ያመጣ የሚጠበስ ስጋ ሽታ ያውደኛል። ትዝታ ሙዚቃ ቤትን ዘግተው ከከፈቱት ስጋ ቤት ነበር ሽታው የሚመጣው። ሰሞኑን የሰፈሩን ጠረን ቀይሮታል። በኋላ ከብርሃን ስሰማ ኢያሱ አንዲት ምንትስ ከሚባል ውጭ ሀገር የመጣች ሴት ነው አሉ ያገባው። የሀገሩ ስም ጠፋኝ። የትስ ብሄድ ምን ለውጥ አለው? እዚያ ሄደ ማለት እዚህ የለም ማለት ነው። ብዙ ሳይቆይ ኢያሱ ሰፈሩን ለቆ ሄደ። እነዚያ ጎስቋላና መሄጃ የሌላቸው የመንደሩ ልጆች ብቻ ቁልፍ ሲወስዱና ሲመልሱ ይውላሉ። ግድ አልነበረኝም። ዝም ብዬ የምመለከተው የባልቴቷን እጆች ነበር። መቁጠሪያው ቀጭ 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 ቀጭ። ምን አለ ላፍታ እንኳን አረፍ ብለው እንደ ባልቴት ታሪክ ቢያወሩ እላለሁ። እጃቸውን ሳላቋርጥ እመለከታለሁ። በተጨማደደ አስፈሪ ቆዳ የተሸፈኑና አጽማቸው የቀረ ጣቶች በፍጥነት የመቁጠሪያውን ጠጠሮች ክሩ ላይ ያንሸራትታሉ። ደግሞ ፍጥነታቸው! እነዚህ ለአይን የማይስቡ ጣቶች የመኖሬ ምክንያቶች ነበሩ፣ መነሻና መድረሻዬ። በሐሳብም ቢሆን ጨረቃን ነክቼ ስመለስ ከስሬ በደግነት ተዘርግተው ከመከስከስ የሚታደጉ ደግ እጆች። ሌላ ምን ማረፊያ አለኝ? እነዚሁ ምስኪን መዳፎች ብቻ፣ እነዚሁ ጣቶች። ባልቴቷ አንድ መቁጠሪያ ቢፈልጉልኝ ከጎናቸው ቁጭ ብዬ ዓለምን ከነ ፍጥረቷ ስረግም እውል ነበር። መቼስ ይሄ ትውልድ ማን ለምን እንዳስወነጨፈው ባልገባው የእርግማን ፍላጻ መሃል የሚኖር ነው።